ረተው በእናት በስመ አብ ወወልድ ወመንፈስ ቅዱስ እንዴ መንዙማውን ከፈተልን። እሺ እታችን ማን ትባላለች? እስቲ ስሟን ጻፏት፣ ስሟን ጻፏት እስቲ። ዛሬ ሂና ተቀብታለች፣ ቅንድባን ተቀንድባ ኩል ተኩላለች። እጇ ላይ ያረገችው ጌጥ ምን እንደሆነ ይናገራል፣ የጠመጠመችው ምን እንደሆነ ይናገራል። ጸጥ ብላ ነው የምታየው ካሜራውን፣ የምታዳምጠው ነገር አላት አይደል? እታችን ማናት እስቲ? መሲ አይደለም? መሰረት ያሁኗ አይሻ ልክ ነው። አይሻ ነው ስሟ። እስቲ አሁን የተሰጣት ስማን ነው ነው መሲ ነው ስሟ። የሀገሬ ልጅ ናት። አዎ ይሁንልሽ፣ የሀገሬሽ ልጅ ናት። አይሻ ተባለች እኮ። ትክክለኛ ስሟን ንገሩኝ። መሲ ናት። ሳውዲ ነበረች ነው የሚሉት። አይሻ አሁን ሙስሊም ከሆነች በኋላ የተሰጣትን ስም ነው የምነግራችሁ የምጠይቃችሁ። ስለሷ ነው እንግዲህ አሁን ትንሽ የተወሰነ ማወራው። ምን ያህል እንግዲህ አስተምሮታችን ምን እንደሆነ ታውቁታላችሁ አይደለም? የኛን አስተምሮ እኔም ማስተምሮት ትምህርት በዛ ውስጥ ነው የማየው፣ በሌላ አይደለም። አቶ መተቀሽ የከም ጅርቱ እቸኔ ያዳ ነጋኮ ደገለቴ ረቢ akkasumas ijoolleen kiristaanaa nageenya rabbii bakkuma jirtanitti isiniif yaa ta'u nagaa keessan miti fayyaa keessan miti አንላ እኮ አርግተን kana nagaa እኮ አልሐምዱሊላህ እንደዚህ አይደለም ባሉ ኮፒራይት እንዳይጠይቀኝ ነው የምዘጋው። እሺ መዝሙሩ ላለመስማት አይደለም። እንደዚህ ነበረች እህታችን መሲ። እቺን የመሰለች ነጠላ ለባሽ ሻሽ አድርጋ ጸጉሯ እንዳይታይ ማተቧን ፊት ለፊት አድርጋ መጽሐፍ ቅዱስ ከፍታ የምትዘምር የነበረች ልጅ፣ መድኃኔዓለም ካጠገቧ ቅዱሳን የነበሩ አጠቃላይ ዙሪያውን በቅዱሳን ተከባ የነበረች ልጅ ምን ሆና ነው ሙስሊም የሆነችው? ከዚህ ወደዚህ እንደምትሉት ማለት ነው አይደል? እንዲህ የነበረችው ልጅ እንዴት እንደዛ ሆነች? በዚህ ልክ እንዴት እንደዚህ ልትታይ ቻለች ነው ትምህርታችን። እንግዲህ ምንድን የሆነችው? እስቲ የሆነችውን እንየው እስቲ እያየን እንሂድ አይደል? ያ እስቲ ቆይ ትንሽ ሄድ ላድርገውና መዝሙሩንም ትንሽ ላሳልፈው። ይሄን የምታውቁት ስለሆነ ነው። እስቲ ኮፒራይት እንዳይጠይቀኝ። እሺ እቺ ደግሞ አጠገቧ ሆና እየዘመረች ነው። ትስማታለች ስትፈልግ፣ ማተብ አስራለች። መሲ ደግሞ መታ ትስማታለች እና ምን እንደሆነ አልገባኝም። ጓደኛዋ ትሁን አይዶን ነው። ቪዲዮቹን በደንብ እንይና በኋላ በደንብ ስለማወራበት ነው። እሺ ሁለቱም ጥቁር ለብሰዋል። ምን ማለት እንደሆነ አልገባኝም። በዚህ ሰዓት በትክክል ሙስሊም ሆናለች አለች ልጅ መሲ ነው። የቆየ ቪዲዮ ነው። እንዴት ዝም ልትላት ቻለች? ነው ችግር የለውም ሃይማኖትሽ ሃይማኖቴ ነው ተባብለው ነው ጓደኛዎችሽ ናቸው ለወንድ ብላን ሄደችው እያላችሁ ነው። የዛር መንፈስ ነው። አቤት አቤት ስትቀርቡኝ እኮ ስችሉበት። ትምህርት ማለት ይሄ ነው። እሺ አባታችንን ትምህርት እንዴት መሀል ላይ እንደገባብኝ አላውቅም። ይቅርታ አድርጉልኝ። መሀል ገብቶብኝ ነው። ይቅርታ ይደረግልኝ። ነካኪን ካልሆነ በስተቀር እኔ ሳልናገር ተንፈስ ሳልን እንኳን እንዲህ ሆነች እኮ። እኛ ጋር እኮ የሚያስጠላ ነገር አላት እኮ። በየቦታው ላይፍ ከፍታችሁ ማለት ነው። ኢንሻአላህ በአለም የሚያስጠላ ነገር እናንተ ጋር ይኖረኝ። ወደኋላ አልመለስም። ወላሂ ማንም ወደኋላ የሚመልሰኝ ሰው የለም። እና እያበረታታችሁኝ ነው። ከነካችሁኝ ግን ያው ነክቶ ምንድነው የሚባለው ተረታረና እኔ እንኳን ለእናንተ አይደለም ዛሬ ላመንኩበት እስልምና እንኳን ብዙ ነገር ሳደርግ ነበር። አይታችሁኛል። እነሱን እንኳን አልፈራውም። ሳውዲ ላይ ቁጭ ብዬ ነበር እንደዛ አንተ ሲላቸው የነበረውና እንኳን እናንተን አይደለም ሊላችሁ ፈልጌ ነው። ስለዚህ ምንም የምታመጡኝ ነገር የለም፣ የምታረጉት ነገር የለም። አትንጫጩ። ለልባ ብንጫጫ በአንድ ቆጫ ውቅጥ ነው። አለቀ። የተነሳብኝ ማንም እንትን አይለኝም። እኔ ምላሴ በጣም መርዝ ነው። የምሬ ነው። አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአነ ዒሳ አብዱላሂ ወረሱሉሁ
دوغان كغفرمو الله ملك الجبر رجانا بيا نبي محمد إرجما دوغافي دوما توساني كيسكي يا نمني الربكيا رجا بيرا يسوسيس إرجما ربي في قبرين ربي ملي واقع كنت عليه እንግዲህ መሀል ላይ እየሰጠች ነው። ይበቃል አይደል? ከዚህ በኋላ የምታውቁት ነገር ስለሆነ ሁሉን መዘርዘር አይጠበቅብኝም። ምንድነው እየተከናወነ ያለው? እንግዲህ እዚህ የምታክል ትንሽዬ ቤት ውስጥ ይሄን የሚያክል ስፒከር አድርጎ ነገሩን ግነት ሰጥቶ በማይክሮፎን አስቡት። ቢያወራ እኮ ማይክሮፎኑን አውርዱት እኮ ቢያወራ ይሰማል እና ምን ያህል ነገሩን ማግነን እንደፈለጉ ያሳያል። እና እስቲ ወደ ዋናው ሐሳብ እንምጣ። ወደ ዋናው አያችሁት? በጣም ጠባብ ክፍል እኮ ነው ማይክሮፎን የተደረገው። ተመልከቱ፣ ይሁት ለምንድን ነው በዚህ ሁሉ ልክ ያስፈልገው ሲባል ልክ ያኔ መምህር ዘበነ ለማ ትዝ ይላችሁ እንደሆነ የተኩላው ለምድ ሲገፈፍ ብሎ ያቀረበው ፕሮቴስታንቶች አቡነ ያሬድ ነኝ ብሎ የመጣው ሰው እንዴት ትልቅ ዳንኪራ ሲረገጥ እንደነበረ አንድ የሆነ ሰው ከኦርቶዶክስ ወደ ፕሮቴስታንት መጣ ተብሎ እንደዛ ተረግጦ መጨረሻ ላይ እንዴት እንደተዋረደው አይታችኋል አይደል? ይቺም ልጅ እስልምናን ለመቀበል በሚዲያ የምትታወቅ ልጅ ስለሆነች ብቻ ማለት ነው የምትታወቅ ልጅ ስለሆነች ብቻ እንዴት ነገሩን አግንነውት አንዲት ልጅ እንግዲህ ስለወሰዱ ወደ ራሳቸው ስለወሰዱ ማለት ነው እንደዚህ አግንነው ካወጡት አስቡት እንግዲህ በምክንያት እንደሆነ በኋላ እንነጋገራለን። ብዙ ሰው ቢሄድ ወደ እነሱ ምን ይሉ ነበር ነው። በእውነት በትክክል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ የነበረ ወንጌልን የሚያውቅ መጽሐፍ ቅዱስን በትክክል የሚረዳ ሰው ወደ እስልምና ይሄዳል? እውነት በትክክል ቤተክርስቲያንን የሚያውቃት ሰው በጣም በቃ መረን ሆነ ከተባለ ዱርዬ ነው የሚሆነው። ኦርቶዶክስ ሆኖ ዱርዬ ነው የሚሆነው። በፍጹም ወደ እስልምና ሃይማኖት የሚሄድ ኦርቶዶክሳዊ አለ ብዬ አላምንም። ይሄ እኔ ነው መብቴ ነው እንደዚህ ማመን። ለምን ለሚለው እሱ እንግዲህ ራሳችሁ ግምታችሁን አቅርቡ። ቤተክርስቲያንን በደንብ የሚያውቃት ሰው በኃጢአት ወድቆ ከቤተክርስቲያን ሊርቅ ይችል ይሆናል። ከርቀቱ ነው ቤተክርስቲያን እየናፈቃት ጽጌው ምን ወረቡ ትዝ ያለው ጉባኤው ትዝ ያለው ምናምን እዛ ሆኖ በቃ ዝም ብሎ በመንፈስ ሊሰክር ይችል ይሆናል እንጂ ወደ ሌላ እምነት በተለይም ደግሞ ወደ እስልምና ሊሄድ አይችልም ብዬ ነው የማስበው። እንደኔ ግምታችሁ ማቅረብ ትችላላችሁ። ምንድን ነው የምትጽፉት? ቲክቶከር አለመሆኔ ጠቀመኝ ነው አይደለም። ዋናው እሱ አይደለም። ይኸውላችሁ 4 ግምት ነው ማስቀምጠው። እናንተ ከዛ በላይ ማስቀመጥ ትችላላችሁ። መሲ እስልምናን ተቀብላ የታየችበት ምክንያት ይሆናል ብዬ የምገምተው ግምቴን ነው እንግዲህ ነው ብዬ አይደለም ግምት ሊሆን ይችላል ብዬ እናንተ አንዱን እንድታስቀምጡ ነው ፈልገው። አንደኛ ሁልጊዜ እንደምናስተምረው በቤተሰቦቻቸው ሻምበሶ አብዱልቃድር ወይም ተወከል የሚባል የዛር መንፈስ ያለባቸውና ኦርቶዶክስ ሆነው ግን እናቶቻቸው ወደ እስላም ዛር ወደሚያመልኩ ቃልቻዎች አውሊያዎች ጋር ሄደው የሚያስካድሙ ከነበሩ በእነሱ ቤተሰብ ምክንያት ምናልባት እስልምና ልትቀበል ትችላለች። ምንድነው መንፈስ ውስጥ ካለ ሆን ብሎ መንዙማ የሚያዳምጡ ጓደኞች ያገናኛታል። በዛ መስመር ላይ ያሉት ጓደኞች ያገናኛታል። በእስልምና ውስጥ ያሉት ባይሆንም እንኳን ድንገት የሆነ ቀን ላይ ሊበቀላት ይችላል። ሃይማኖቷን ቀይሮ ማለት ነው። አንዱ ይሄ ነው። በቤተሰቦቿ ካለ ነው። በትክክል ይሄ ነገር ስለማቅረብ በቤተሰቦቻቸው የእስላም ዛር ያለባቸው ሰዎች ምልክት የሚያሳዩት ምንድነው? ሮብና አርብ አይጾሙም። ሮብና አርብ ንጹም ቢሉ እንኳን በጣም ይቸገራሉ። አብይ ጾምን በደንብ አይገፉበትም፣ አይጾሙም። ኢየሱስ ክርስቶስ ላይ ያላቸው አመለካከት በጣም የላላ ነው። ቢዘምሩለትም ምን ቢሉለትም ልባቸው የተጠራጠረ ነው የሚሆነው። አዳልሞት መንፈስ ያለበት ነው የሚሆነው ማለት ነው። ስለዚህ ከቤተሰብ ነው የሚመጣው። አንዱ ይሄ ነው። ሁለተኛ ደግሞ መስተፋቅር ወይም መተት የሚባል ደግሞ አለ። በመተት የሚሰሩ ሰዎች ሆነው ይቺ ልጅ ምናልባት በሃይማኖቷ ለቲክቶክ ብቻ ለታይታ ሆና ከስር ግን እምነቷ በጣም የላላ ማትሰግድ፣ ማትጾም፣ ማትጸልይ ከነበረች የሚላክባት መንፈስ እላዩ ላይ የሚላከው መንፈስ ማለት ነው። መስተፋቅሩ ስራውን ይሰራል። ሙስሊም አድርጋት
የኔ ሚስት አድርጋት ተብሎ ሊላክ ይችላል በመስተፋቅር መንፈስ ምክንያት። እንደዚህ የተደረገባቸው እህቶች ብዙ ያገባዋሉ። ለሀብት ብለው ያገባዋሉ፣ በመንፈስ የገባዋሉ። ግን በብዛት ተይዘው ነው የሚገቡት። መተት በጣም ከባድ ነው። የመስተፋቅር መተት በጣም ከባድ ነው። በጾም በጸሎት በስግደት ያልበረቱ እህቶችን ያስማርካል። ይሄ ሁለተኛው ግምቴ ነው። ሶስተኛው ግምቴ ደግሞ ሲታመሙ፣ አንዳንዶቹ በጣም ሲታመሙ ማለት ነው ካልሰለምሽ አትድኝም ተብሎ ይነገራቸዋል። ይሄ መሲህ ላይ ይሆናል ብዬ አልገምትም። ግን እንደዚህም አይነት ደግሞ ሃይማኖት አቀያየራለ። በእናቶቻችን ለምሳሌ እናቷ ካልሰለምሽ አትድኝም ወይም ደግሞ ስትሰልሚ ነው የምትድኝው ተብሎ የሚነገራቸው ሰዎች አሉ። ዛሩ ነው ይሄን እንዲነገር የሚያደርገው ካለባቸው ችግር ነው። ታዲያ ይሄን ደግሞ በኮሜንት ላይ መጻፍ ትችላላችሁ። አለ በየቤቱ ነው ያለው። ያው አዎ እያላችሁ ነው። ኧረ ተው እንደዚህ አይጻፍ። መጥፎ ነገር ባለጌ ነገር አትጻፉ። ተው ይሄ ነገር አይገባም፣ ቦታውም አይመጥነውም። እና ይሄ ነው ሶስተኛ፣ እንደ ሶስተኛ ወስደው። ተጨማሪ ግን ሶስተኛ ላይ የሚደርበው ነገር ምን መሰላችሁ? በቤተሰቦቿ የሆነ ከባድ ችግር መከራ ደርሶባታል ማለት ነው። እሷ ሳውዲ አረቢያ ሆና እስልምናን ትሳደብ በነበረችበት ሰዓት ላይ ወንድሟን፣ እናቷን፣ አክስት አጎቶቿን አግተውባት እንገልብሻለን ካልሰለምሽ ብለዋት አስፈራርተዋት ያሰለሟት ሴት ስለማቀር አውቃለሁ። ልክ እንደ መሲህ ማለት ነው። በቃ ስለሚ ብለዋት አስልሟት ውጭና እስልምናን ተቀብያለሁ ብለሽ ተናገር ያሏት። ያንን ከተናገረች በኋላ ግን ወዲያውኑ ኮንሺየስሊ በጣም ታመመች፣ ሳማታኛች ተባለ። ካስመሰከሯት በኋላ ግን ወንድሞቿ አልተረፉ። ሁለቱም ወንድሞቿ ሞተዋል፣ ገለውባታል። ለምንድን ነው? አንድ የመስክራ ጠፋችባቸው። እነሱ የተነጋገሩት ግን 7 ጊዜ መስክሪ ብለዋታል። በየሚዲያው እየወጣች ተናገሪ ብለዋታል። እስቲ መሲን አይታችኋታል? እንደው መጥፎ ነገር ተናገረች ኦርቶዶክስ ላይ። ለምንድን ነው በቃ እኔ ምንም አልተናገርኩ ክፉ ነገር አልተናገርኩ ትላለች አይደለ? ለምን ነው ዝምታን የመረጠችው? ለምን? እውነት በቤተ ክርስቲያናችን ላይ ኢየሱስ ክርስቶስን ጠልታው ከሆነ ሄደችው ሃይማኖቱን ማትፈልገው የሆነ በቃል ብቻ እንዴት ነው ውስጡ የሆነ ነገር ያለ አይመስላችሁ? ምንም ነገር ላለመናገር በታቀብ ድምፀ ታቀቦ ይባላል። ፓርላማ ላይ የምትቃወሙ ሲባል እጅ ይወጣል፣ የምትደግፉ ይባላል። ድምፀ ታቀቦ ሲባል ያው ከሁለቱም አይደለም ማለት ነው። መሀል ላይ ማለት በዚህና በዚህ ሆነና ከዛ መሀል ላይ እና ዝም ብላ በቃ ለታይታ ምናምን ጠምጥማ እንድትታይ መንዙማ ወይም ደግሞ ነገር ከፍታ ብቻ በአጠቃላይ እስካሁን ድረስ ኦርቶዶክስ ላይ አታክ ያደረገችው ነገር የለም። ህዝቡ ላይ ነው የሚናገራት፣ የሚሳደባት ላይ ነው አታክ የምታደርገው። ለምን? ምክንያቱ ምንድን ነው? በሚዲያ የምትታወቅ የነበረች እንደዛ ተዘምር የነበረች ልጅ እንዴት ወጣ ባንድ ጊዜ እንደዚህ ተከረበተች? ምክንያቱ ምንድን ነው? ጋብቻ ነው? እውነት ጋብቻ ብቻ ነው? ጋብቻውስ እንዴት መጣ? ጋብቻው እውነት በጣም አፍቅራ ፈልጋ ነው የገባችው? ገንዘብ ነው? በጣም ሀብታም የሆነ ሰው አግኝታ ነው? ምንድን ነው ምክንያቱ? በጣም ብዙ ኢትዮጵያውያኖች ኦርቶዶክሳውያን በተለይ ከወሎ መስመር የሚሄዱ እህቶቻችን ወደ አረብ ሀገር ሲሄዱ ቶሎ የመስለም እድላቸው በጣም ቅርብ ነው። ለምን ሲባል በወሎ ውስጥ ያሉት ክርስቲያኖችና ሙስሊሞች በጣም ተቀራርበው ነው የሚኖሩት። በጠንቋይ ቤትም ልክ እንደዛው ነው። በባዳም ልኮ በድብትርናም እንደዛ ነው። መንፈሱ የተቀራረበ ነው። ስለዚህ የእስላም ዛር ክርስቲያኑም ላይ አለ፣ የደብተራው መንፈስ ሙስሊሙ ላይም አለ በወሎ አካባቢ ላይ። ስለዚህ ለሃይማኖቱ ቅርብ ናቸው። ስለዚህ ምክንያቱ ምንድን ነው የሚለው ነገር በደንብ በዚህ ማወቅ ይቻላል። እንደ ማጠቃለያ ግን እንደ መደምደሚያ ወስደው እሷ እየታየች ልቀጥልበትና እስቲ አለ አይደለስ ማሰብ ነገሮች ለምን እንደዚህ ሆኑ? ለምን ስምሽ ካፋቸው እንደማይጠፋ ታውቂያለሽ? ግሩፕ ሜሴጅ ላይ ስምሽ ይነሳል፣ ቪዲዮ ኮል ላይ ስምሽ ይነሳል። ስማት እዚህ ጋር ቃሉ ምን ይሄም ቃል ለምን ተጠቀመችው? ስሙ አሁን ላይ አእምሮ የሚፈልገው ዝም ማለት ነው። በቃ ጭጭ ማለት ነው። ለምን አለ አይደለስ ስለምንም ነገር አለማሰብ ነገሮች ለምን እንደዚህ ሆኑ? ለምን ስምሽ አቀናብረውት ነው? አይ ዶንት ኖ ሰዎች ናቸው የለቀቁት፣ እሷ አይደለችም። አይ ዶንት ኖ እንግዲህ ንገሩኝ።
ካፋቸው እንደማይጠፋ ታውቂያለሽ። ግሩፕ ሜሴጅ ላይ ስምሽ ይነሳል፣ ቪዲዮ ኮል ላይ ስምሽ ይነሳል። በየድግስ ቤቱ እየሄዱ ስምሽን ያነሳሉ፣ ያጠፋሉ፣ ስለአንቺ ብዙ ያወራሉ። ያለ ስምሽን ይሰጡሻል። ለምን እንደሆነ ታውቂያለሽ? ተቀይረሻላ። እኔ ከዚህ ሀሜት ወጥቻለሁ፣ አስመሳይ መሆን አልችልበትም፣ እናንተን አልፈልግም ብለሽ እርግፍ አድርገሽ ትተሻቸዋላ። ምክንያቱ ከነሱ ጋር መጨማለቅ፣ ከነሱ ጋር ወሬ መቀባበል አልወደድሽማ። መቀየር ስለመረጥ ይናደዳሉ፣ ይቃጠላሉ። ምንድነው የሚያደርጉት? አንደኛ ዘመቻ የሚወስዱ ስምሽን ነው የሚያጠፉት። እውነቱንም ውሸቱንም እየቀላቀሉ ውሸት እውነት እያስመሰሉ ሰው ማሳመንና አንቺ በየሄድሽበት መንገድ እንጀራ መግዛት መዝጋት የሆነ ነገር ለማድረግ ስትሞክሪ ማጨለም ይሞክራሉ፣ ግን አያሸንፉ። አንቺ ነሽ አሸናፊ። አስመሳይ ሰው ብዙ ሰው ይከበዋል፣ ብዙ ሰው ይወደዋል። ሀቀኛና ህይወቱ ለመቀየር የሚጥር ትክክለኛ መንገድ የሚሄድ ግን እሺ። አዎ እንግዲህ ዝምታን የመረጠችበትና አንዳንድ ቪዲዮችን በዚህ ልክ የምትለቅበት ምክንያት ምንድን ነው? ርዕስ ምን ብዬ ነው የጻፍኩላችሁ? የጌታ ፍቅር የገባው ማን ነው የሚል ነው አይደለ? የጌታ ፍቅር የገባው ማን ነው? ያት ማተቧን ስትበጥስ ማተቧን እየበጠሰች ነው በመቀስ ያው በጠሰች ስትበጥሰው አላህ አክበር እያሉ ነው። መብታቸው ነው። ሙስሊምና ስለተቀበለችላቸው ማተቧን ስትበጥስ እንደዛ ማለት መብታቸው ነው። ትክክል ናቸው በእነሱ እሺ ይቀጥላል። ጠመጠመች ማለት ነው ለመጀመሪያ ጊዜ እሺ እንግዲህ የእሷን ምስክርነት በዚህ ልክ ይፈልጉታል። አያችሁ እንደዚህ እንድትሆን ይፈልጋል። ያው እጇን አውጥታ እንግዲህ እነሱ አንድ አለ ፈጣሪ አንድ ነው ለማለት ነው እንደዚህ የሚሉት ቃል እየገቡ እየማሉን ያሉት። ይሄንን ሂጃብ ጠምጥማለች፣ ሙስሊም ሆናለች። ኦልሬዲ መሲ ለሰው ለታይታ እንደዚህ ሙስሊም ሆናለች አይደለም። ጊዜ አይያዝ እንጂ ወይም ዘመናት አይለቁ እንጂ ማናየው ነገር የለም። ደግሞ ለወደፊት የምናየው ነገር ይኖራል። ይቀጥላል እኮ ነገ ከነገ ወዲያ እውነት ይወጣል። ያ እውነት ምን እንደሆነ ታውቃላችሁ? መሲ ወደ ኦርቶዶክስ እምነት ትመለሳለች። ታያላችሁ። ለምን ብትሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ ሆና በነበረችበት ሰዓት ላይ ያለው የክርስቶስ ፍቅር መቼም ቢሆን አይለቃትም። በልቧ ውስጥ ተስሎ ሲያስለቅሳት ሲያስነባት ነው የሚያድረው። ልቧ ውስጥ ነው ያለው ክርስቶስ። የእውነት አምናበት አይደለም የሄደችው። ያስታውቃል። ፊቷ፣ ገጽቷ፣ ሁሉ ነገሯ ያስታውቃል። እንዲያውም እስልምናን ከተቀበለች በኋላ ወደ ሚዲያ ባትወጣ ይሻላት ነበር። በመውጣቷ ሙስሊሞችን እንዲያውም የበለጠ አጋለጠቻቸው። ምን ፈልጋ እንዳልሆነ ያስታውቃል። እስቲ ስናስተምር ሰምታችሁ ከሆነ እንሾሽላ ወይም ሂና መቀባት፣ ቅንድም መቀንደብ፣ ሊፕስቲክ መቀባት ወይም ደግሞ አጠቃላይ ምንድነው እነዚህ ሶስት ምልክቶች የሚታዩት ኩል መኳል፣ እነዚህ በመጽሐፈ ሄኖክ ምዕራፍ 2 ላይ የማን መንፈስ ምሳሌ ነው ብያችኋለሁ። ወይ ማን ነው ይሄን ያስተማረው? አዛዝኤል የሚባል መንፈስ ነው። ለሴቶች ይሄን ምንዝር ጌጥ አስተማራቸው ይላል። ኦርቶዶክስ ሆና አታደርገው የነበረውን ምናልባት አድርገው ከሆነ አላውቅም፣ ሲጻፉልኝ አይኗ ላይ አላየሁትም፣ ቅንድቧ ላይም አላየሁትም። ንጹህ የነበረች ልጅ ሙስሊም ስትሆን ይሄ ሁሉ ቀለማ ቀለም ከየት መጣ? እንደዚህ መሆን ስለፈለገች ነው? ሃይማኖቱ ፈቅዶላት ነው? በእርግጥ ይፈቅዳል? በትክክል በእስልምና ውስጥ ራሱ ይፈቀዳል ይሄ ነገር? አያችሁ፣ በትክክል እንደነገሰባት ያስታውቃል ይሄ መንፈስ። ልክ ስትቀይር እምነቷን ማን እንደነገሰባት ላይ ማንን ይሄን ነገር እንዳደረገው ያስታውቃል። ይሄ የምንዝር ጌጥ ወይም ደግሞ ይቺ የተከበበችዋን ፊት እስቲ እንደው ሙስሊሞች እህቶቻችን እስቲ መልሱልኝ በማርያም እንደው በአላህ ልላችሁ መቼም ከቱ በእናንተ አምላክ ስለማላምን እንደው ስለ እውነት ልበላችሁ
ስለ እውነት ይቺ ፊታችሁን ብቻ ነው የምትሸፍኑት። ለምን ሲባል ጸጉር መታየት የለበትም፣ ጸጉሯ ሰውን እንዳያሳስት ለባሏ ብቻ ነው መገለጥ ያለባት ስለሚል ከፊትና ከጸጉር የቱ ነው የሚያሳስተው? ደምቃ ተኳኩላ ፏ ብላ አምሮባት ሊያውም አሁን ሙስሊሞች የሚለብሱት እህቶቻችን የሚለብሱት ልብስ በደንብ ቁልጭ አጓደም አካላቸውን የሚያሳይ ነው አይደል? የቱ ነው የሚያሰናክለው? ጸጉር ዝም ብሎ እንደዚህ ተበጥሮ የሚወረድ ጸጉር ነው የሚያሰናክለው? አንገት ነው? ያ የተሸፈነው ፓርት የትኛው ነው የሚያሰናክለው? እስቲ እየሸፈናችሁት አሁን አንዳንዶቹ እህቶች ሙስሊሞች ደግሞ ይሄ እጀ ጉርድ ሆኖ ደግሞ መምጣት ጀምረዋል። እጀ ጉርድ ይሆናል፣ ጉርድ ነው፣ እጃቸው ይታያል፣ ቀሚሱ ረጅም ነው፣ ፊታቸው ጸጉራቸው ተሸፍኗል፣ ፊታቸው ግን የሚያምር ነው። የሚያምር ማለት ነው ቆንጆች ናቸው ማለት ሳይሆን አሳምረውታል በኩል ይሄ በጣም ደምቋል ምናምን ተቀብተውታል ምናምን በቃ ድፍ ነው የሚለው። ሰርጎቻቸውን ተመልከቱ፣ የሙስሊም ሰርግ ኒካ ሲያስሩ ማለት ነው። እና ምናልባት ልክ እንደዛ እንደገባች አዳኝ ወርቁ አግኝቷታል ብዬ አስባለሁ። አዳኝ ወርቁ ማለት እንግዲህ እንደዚህ ሾሽላ መቀባት፣ ምንዝር ጌጥ ማድረግ ምናምን የሚወድ መንፈስ ነው። ይሄ መንፈስ ደግሞ ሂና ይወዳል። ፏ ብሎ ምናምን ቡና ማፍላት ፏ ብሎ ደምቆ ምናምን ይሁት ሊፕስቲክ ባኑ ጥፍር ቀለም ተቀብታለች። ብቻ በአጠቃላይ ልጅቷ ከክርስትና ከወጣች በኋላ እነሱ አድርጊ የሚሏትና ሁኚ የሚሏትን ለምን ምን ችግር አለው አድርጊ የሚሏትን ያደረገችው ይፈቀዳል አይነት ነገር ለምን ካሁኑ ከከለከሏት ነገ ከነገ ወዲያ ምን እሺ አትላቸውም። ስለዚህ አዲስ ናት ችግር የለውም ይፈቀድ ነው የሚባለው አይነት ነገር ነው የሆነችው ማለት ነው። ልክ እንደ ግብጽ ኦርቶዶክሳውያኖች የግብጽ ኦርቶዶክስ ክርስቲያኖች ቤተ መቅደስ ሲገቡ ጸጉራቸውን ሸፍኑ ቢባሉ ቀሚስ ልበሱ ረጃጅም ቀሚስ ልበሱ ቢባሉ ይጠፉብናል ብለው አስበው ከነሱሪያቸው ይገባሉ። የግብጽ ኦርቶዶክሶች ከነ ጸጉራቸው የታየ መዝሙር ይለቃሉ። አይታችኋል? እስቲ አልከኒሳ የሚባል የግብጽ ኦርቶዶክስ ወይም ደግሞ አጋፔ የሚባል የግብጽ ኦርቶዶክስ የዩቲዩብ እና የቴሌቪዥን ቻናላቸውን ግቡና እዩት። ኢጂፕሽያን ሶንግ ብላችሁ ግቡና እዩት። መዝሙሮቻቸው ከጳጳሳቶቻቸው ጋር ሲዘምሩ በጣም የሚገርሙ በእንግሊዝኛም በአረብኛም በኮፕቲክ ይዘምራሉ። በግዕዝም ዘምረዋል። ግን ቤተ መቅደሶቻቸው ውስጥ ከነጫማቸው ነው የሚገቡት። ሱሪ ያደርጋሉ፣ ግልጥጥ ያለ ልብስ ይለብሳሉ። ለምንድን ነው ሲባል አይ እንደዚህ አድርጉ ብለን ከከለከልናቸው ይጠፉብናል፣ እንደው በእንክብካቤ ነው እንደ እንቁላል ነው የያዝናቸው ብለው ይናገራሉና ምናልባትም በእስልምና ውስጥ የሚችል ልጅ እንደው እውነት በትክክል የሚያሰናክለው ጸጉር ነው ከተባለ ከጸጉር በላይ ግን የተገለጠ ደግሞ የሚያምር መልክ ይዛለች። የሚያምር ስላችሁ የተንቆጠቆጠ የተኳኳለ ቀለም የተደፋበት የግድግዳ ይመስል ቀለም በቀለም ሆናለች እና የሆነ አልሸሹም ዞር አሉ ነገር ነው። በግድ ነገር ነው እዛ ቦታ ላይ የገባችው። አሁን የማየውን ነገር ብቻ አይደለም በዛ ውስጥ በቀለሞች ውስጥና በሚታየው ነገር ላይ መንፈሱን ነው ማየት የምፈልገው። አዳኝ ወርቁ ማለት ጌጣጌጥ ይወዳል። ምናልባት በትግራይ ክልል ሲመጣ በአማራ ክልል ሲሆን በኦሮሚያ ክልል ሲሆን እንትን የጌጣጌጥነቱ ሊለያይ ይችላል። ምንዝር ጌጡ ግን አዳኝ ወርቁ ያለባቸው ሴቶች አሸንክታብ ያበዛሉ። ከላይ እስከ ታች ድረስ አሸንክታብ አለባቸው እና ይሄ ነገር የመንፈስ እንደሆነ ነው የምንረዳው። በእኔ ሁሉም የራሱን ጀጅመንት ነው የሚያስቀምጠው። እኔም የራሴን ፍርድ ነው እንግዲህ ማስቀምጠውና እህታችን ወደ አይደለም ተወስዳ ነው ልቧን የተወሰደው። ልቧ ደግሞ ቢወሰድም በከፊል ደግሞ አይምሮዋና ህሊናዋ ደግሞ ቅን ፍርድ ይፈርዳል። ክርስቶስን በልቧ እንደምታስበው ነው የማስበው እስቲል አሁንም ድረስ ማለት ነው። ኢየሱስ ክርስቶስን አልካደችው፣ በውስጧ አለ። አንድ ቀን ታያላችሁ። ምናልባትም ተጠቅመው እንደሚጥሉት አይነት የሽቶ ቃል ሊያደርጓት ይችሉ ይሆናል። ሳትክድ እንግደላት፣ ሳትክድ እንደዚህ እናርጋት የሚል አመለካከት ከመጣ ጥሩ አይደለም። ከእስልምና የማይጠበቅ ነገር ነው፣ አይደረግም። ይሄ ፍርታምነት ይባላል። ጤነኛ ሆና ምንም ሳትሆን ምንም ሳትነካ ግን እድሜ ከቀጠለ ወደፊቱ ከገፋ ግን የሆነ ነገር እናያለን ብዬ አስባለሁ። መሲ ላይ የምናየው ያንን ነው። እንግዲህ እነዚህ ያስቀመጥኳቸው 4-5 ነጥቦች አሉ። ከዛ ውስጥ ግን ትንሽ ከፍ ብሎ ማየው በጋብቻ ብዙ ሰዎች ፍቅር ይዟት ነው ወይም ደግሞ ገለዋን ሰጥታ ለሀብት ለንብረት ብላን የገባችው ተገዳ ነው ታግታ ነው ምናምን የሚባለው ነገር እንዳለ ሆኖ የሚፈታው ጊዜ ነው የሚለውን ይዘን እንድንሄድ የሚያርገን የአንበሳውን ድርሻ የሚወስደው ግን መንፈስ ነው። ይቺ ልጅ ወደ ሌላ ቦታ የወሰዳት መጽሐፍ ቅዱስን እንድትክድ አድርጎ እግዚአብሔር የሚባለውን ኢየሱስ ክርስቶስ የሚባለውን አጠቃላይ አስተምህሮ ትውት አድርጋ ወደ አላህ ወደሚባለው አስተምህሮ የሄደችበት መንገድ ግን እኔ እንደምረዳው እኔ እንደሚገባኝ ከሆነ ይቺ ልጅ
መጽሐፍ ቅዱስን ብታውቅም ባታውቅም መጀመሪያ የሆነ ችግር አለ ማለት ነው። መጀመሪያ በቤተሰብ ቋንቋ ቀየር ቢያደርጉም የሚናገሩት ነገር ባይገባንም መታ መልስ የምትሰጥበት መልስ አሰጣጧ ራሱ ግልጽ ነው በደንብ። እኔ ልናገር አልፈልግም፣ ለምን እናንተ ትሳደባላችሁ? በቃ ትቻችሁ መጥቻለሁ አይደለ? ለምን ትናገሩኛላችሁ ስትል ምን ማለት ነው? ኦርቶዶክስን መሳደብ አቅቷት ነው? የሆነ ኃይለኛ ቃል መናገር አቅቷት ነው? አይደለም። ከዚህ በኋላ ምናልባት ከተሳደበች እኛ እንደዚህ ስላልን ነው እንጂ የምትሳደብ ሰው ስለሆነች አይደለም። ከዚህ በኋላ እንኳን ብትሳደብ እኔ እንደዚህ ስላልኩኝ በውጭና በደንብ አድርገሽ ኦርቶዶክስን ተሳደቢ ብለዋት ነው የሚሆነው። እንደዚህ ያሉሽ ስለሆነ ስለሚባል ማለት ነው። እና ይቺ ልጅ የምትሰሙትን ነገር በሙሉ የምትናገረው የመተዛዘቢያ ነው። ነገ ከነገ ወዲያ እንደዚህ ማለቷን ራሱ ላታስታውስ ትችላለች። ወረሱሉሁ ዱጋን ከዘበረሙ አላህ እና እስቲ ስለ መሲ ማውራቴን ላቆምና እንደዚህ አይነት ሐሳብ ያላቸው እህቶች ደግሞ አሉ። መሲን በቃ እዚህ ጋር ልተዋት። ምክንያቱም እሷ ቲክቶከር ስለነበረች ነው በዚህ መነጋገሪያ ርዕስ የሆነችው። ቲክቶከር ስለነበረች ብቻ ነው፣ ሌላ ምንም ምክንያት የለም። ቲክቶከር ባትሆን ኖሮ እንደዚህም አትቀረጽም፣ እንደዚህም አይለቀቅም ነበረ። ዝም ብላ የሆነ ቦታ ሄዳ ምናምን በቃ እጇ እንደዚህ ብላ ትቀርጽ ማነው ምላ ወጣ ነበረ ማለት ነው። እና በሌላ ቦታ ላይ ምናልባት ይቺ ልጅ በሌላ ቦታ ላይ መሲ ማለት ነው በሌላ ቦታ ላይ በሌላ ሀገር ላይ ሆና ቢሆን ኖሮ ምናልባት ሌላ እምነት ውስጥ ገብታ ቢሆን ኖሮ እንደዚህ ላይካበድ ይችል ነበር። ጊዜው ግን ትኩሳት ስለሆነ ነው። ግን እህቶቻችን እስቲ አይደለም ሙስሊም ሆናችሁ ኦርቶዶክስ ሆናችሁ እያለ ውስጣችሁ አላሁ አክበር እያለ ቢጮህባችሁ ነገር የለም? ይጮህብኛል፣ ጸበል ሲሄድ ስጠመቅም እጮሃለሁ የሚለው አሉ። ይቅርታ ለምናገረው ነገር ሙስሊሞች እንዳትቀየሙኝ፣ ምን ለማለት ፈልገው ነው እንዳትሉኝ። ይሄን የምናገረው ለምንድን ነው? እኛ ስለምናይ ነው እኛ አይደለም እናንተ ጋር እኛ ጋር ኦርቶዶክሳውያን ጋር ራሱ ቄስ ነው ብለን የምናስበው ሰው ተከርቦ ደብተራ የሚሆንበት ሁኔታ ስላለ ነው። ምን ማለት ነው? የተደገመው ድግምት ለምሳሌ ሙስሊምና ኦርቶዶክስ ጎረቤታማቾች ይሆናሉ። ሁለቱም ችግር አለባቸው፣ ወደ ፈጣሪያቸው የሚሰግዱ አይደሉም። ሁለቱም ጠንቋይ ጋር የሚሄዱ ናቸው። ከእስላሟ መንፈስ ተወርሮ ክርስቲያኗ ጋር እንደመጣ ከክርስቲያኗ ደግሞ ተወርሮ እስላሟ ጋር እንደገባ ለማሳየት መንፈሱ መገለጫው ምንድነው? ሲጮህ የሚናገርበት ቃላት ነው። ስለዚህ ከእስላሟ ከሙስሊሟ ሴት ወደ ኦርቶዶክሷ የተወረወረው ድግምትና መተት ሲመጣ ራሱን የሚገልጽበት መንገድ ከማን እንደመጣ ማን ሲባል ይናገራል ማለት ነው። ይጮሃል። ብዙ ቦታ ጸበል ላይ እንሰማለን። ያው ሰምታችኋል ሁላችሁም፣ ብዙ ጊዜ እንሰማለን። በአረብኛ ይለፈልፋል፣ ብዙ ነገር ቁርአን ለመቅራት ይሞክራል ምናምን። ልክ አንድ የሆነች ልጅ ጸበል ስትመጣ ኢየሱስ ጌታ ነው እያለች መጣች ጸበል ቦታ ላይ። ከየት እንደመጣ መንፈሱ ምልክት ሰጠ ማለት ነው። መቼም ኦርቶዶክስ ኢየሱስ ጌታ መሆኑን ሳታውቅ ቀርታ አይደለም፣ ክዳም አይደለም። ግን ኦርቶዶክስ ሆኖ አንድ ሰው ጸበል ቦታ ላይ ሲገባ ሲለፈልፍ ኦርቶዶክስ እያለ የትም ከፕሮቴስታንት ጋር የተነካካ ህይወት ሳይኖረው እንደዚህ ብሎ ሊጮህ ስለማይችል ነው። ከሌላ እምነት ግን ካላቸው ከጓደኝነትም ሊሆን ይችላል፣ ከዝሙትም ሊሆን ይችላል፣ ከምንም የተነካካ ህይወት ካላት ግን መንፈሱ ከየት እንደመጣ ለማሳወቅ ኢየሱስ ጌታ ነው እያለ ይጮሃል። ነው አሁን እናውቃለን። ምንድን ነው የምትለፈልፈው ሲባል አይ ከየት እንደመጣው እኮ ለመናገር ነው። እንደዚህ ነበር የምንጮኸው፣ እንደዚህ ያልን ነበር በየመንገዱ የምንጮኸው እየለፈለፍን፣ ከዛ በቡዳ በላናት እንደዚህ ያልናት ይላል። ከማን እንደመጣና በምን ሁኔታ በምን አክሽን ላይ እንዳለ ሲያሳይ ነው እንደዚህ የሚናገረውና ከዛ አንፃር እንድትረዱልኝ ይፈልጋለሁ። እና በዚህ በእህታችን በመሲ በኩል የብዙ እህቶቻችን ህይወት መነካካት እንችላለን። ብዙ እህቶቻችን ሳይፈልጉና ሳያውቁት በውስጣቸው መንዙማ ድምጽ ይሰማሉ። መንዙማ ድቤ ይመታባቸዋል ውስጣቸው። ምንድነው መመራረን አልቻልኩም፣ የሆነ በጣም ከባድ በህልሜ መጥቶ የጠመጠመ እንደዚህ እንደ ሙስሊሞች የጠመጠመ ምናምን መጥቶ እንደዚህ አደረገኝ፣ እንደዚህ ተገናኘ ይላሉ። ከማን እንደመጣ ሲያመለክት ነው። ያ መንፈስ ደግሞ ከማን እንደመጣ ከተናገረ በኋላ ያስገድዳል ማለት ነው። ግዳጅ ይሰጣል። እንደዚህ ካልሆንሽ እንደዚህ አደርግሻለሁ ይላል። ለጊዜው ለይምሰል እነ እፎይ በሚዲያ ላይ እኔ የመጨረሻው ግምቴ ማለት እነ እፎይ በሚዲያ ላይ በእስልምና ጉዳይ ላይ አንዳንድ ሐሳቦችን እየሰጡ ስለሆነ ወይም ለሚጠየቀው ጥያቄ መልስ እየሰጠ ስለሆነና ሲጠይቃቸው መልስ መስጠት ስላቃታቸው እንደ ሚዲያው ነው የምነግራችሁ። እነሱ የእውነት አቃታቸው አላቃታቸው የሚለው ነገር ህዝብ ነው የሚፈርደው አይደለም። እንደዛ ስለሆነ ጉዳዩ የፉክክር ነው ማለት ነው። ስለዚህ እንዴት አድርገን
ከሚዲያ ላይ የምትታወቅ ሴት እንዴት አገን ሙስሊም እናርጋት ተብሎ ምናምን ተወርሮባት የሆነ ነገር ተደርጎባት ይቺ ልጅ እስልምና እንድትቀበል የተገደደችበት ምክንያት እንዳለ ኮሜንት ሲጻፍ ነበር። ይሄን ኮሜንት አንብቤያለሁ። እንደዚህ ተደርጎባት ነው የሚሆነው። አንዲት ልጅ እንደዚህ አውቃታለሁ ስትሳደብ ቆይታ እስልምናን ተቀበለች። ግን ልጅቷ መጨረሻ ላይ ተመልሳ ኦርቶዶክስ መጣ። ጸበል ቦታ ላይ አሁን ጸበልተኛ ነች ያለችው። እስካሁን አልወጣችም፣ እየጮኸች ነው ያለችው። ወስደን እንደዚህ አረግናት እያለ ወስደን እንዲያረግናት እያለ እየለፈለፈ ነው ብለው ኮሜንት ሲጽፉ ነበረ። በጣም ነው የገረመኝ። ልክ ነው። ተቋርጦ ነበር ነው ቤተሰቦች ተቋርጦ ነበር። ኔትወርክ ቢዚ ሆኖ ነበር እና ምንድነው ገንዘብ ተከፍሎ አንድ የሆነ ቲክቶክ ላይ የሆነ ድምጽ ሰምቻለሁ። ማለት ጉዳዩ የፉክክሩ ወደ ምን ይሄዳል መሰላችሁ? ይሄ ሃይማኖትን ለማስከበር መተታዊ መንገዶችን መጠቀም። አንድ ደብተራ አስቡት። አንድ የቤተ ክርስቲያናችን አገልጋይ የነበረ ግን በጎን በኩል ጥንቁልና የሚሰራ ደብተራ የነበረ ሰው ኦርቶዶክስን ለማስከበር ብሎ አንዲትን ሴት ከሌላ እምነት አምጥቶ መድረክ ላይ እንድትመሰክር ሲያደርግ ብላችሁ አስቡት። ለኦርቶዶክስ ቀንቶ ግን ማን ነው አስመስካሪ የሚያደርገው? ዲያብሎስን። ልክ በአንዳንድ ቪዲዮዎች ያለው መንግስታችን እንዲህ እያደረገ ነውና እውነት ምስጋና ይገባዋል ምናምን እያሉ ይላሉ። ካሜራው እየቀረጸ ያለው ልክ እንደኔ ክሎዝ አፕ ነው፣ እንደዚህ ሚዲየም ሹት ነው። ይሄ ክሎዝ አፕ የሚባለው አሁን የምታዩት በካሜራ ቀረጻ ሲስተም። ከዛ ካሜራው ዝቅ አድርጎ ሲያሳይ መሳሪያ ደቅ ነው ብሎ የሚጠብቅ ሰው አለ። እንደዚህ ብሎ ለካ የሚመሰክረው ከስር ተደቅኖበት ነውና እንደዚህ በግዳጅ ከጀርባ የሆነ ነገር ኖሯቸው የሚመሰክሩ የሚናገሩ የሚመስሉ ግን በግዳጅ የሚናገሩ ሰዎች አሉ። ምናልባት እንደዛ ይሆን፣ ምናልባት በንፈሱ አስገድዷት በሚለው እንዳለና ከጎን ደግሞ ይሄ የሃይማኖት ፉክክሩ ለምን ሙስሊሞች ምን ብለው ያስባሉ? እንደኔ እንደምረዳው ሴት አጋንንት እህት አለችኝ፣ ወንድ አጋንንት ወንድም አለኝ ብለን እናምናለን ብለው ተናግሯል። አይደል? ኡስታዝ አቡበከር ነው አቡ ሃይደር ነው መሰለኝ። እና ከዚህ አንፃር ስታዩት ጂኒዎችን ማናገር ወይም አጋንንት ማናገር ወይም እነሱ መተው መስጊድ እንዲሰግዱ አብረው ከኛ ጋራ ስግደት ለአምላካቸው ፕሮግራም አምልኮ እንዲያቀርቡ ተፈቅዶላቸዋል ከተባለ በዚህ ልክ ከሆነ እነሱ የሚረዷቸው እነሱን ተጠቅመው ይሄንን አያደርጉትም ማለት ይከብዳል። ያደርጉታል ማለት ነው። ይሄን ሲስተም ተጠቅመው እና ብዙ መላምቶችን ያቀረብኩት እናንተም ግምቶቻችሁን እንድታቀርቡ ነው ብዬ ስለማስብ ነው። በመሲ ላይ ያለኝን ሐሳብ ጨርሻለሁ ማለት ነው።